ትላንት ሪያል ማድሪድ የቦርንመዙን ተከላካይ ዲን ሆይሰንን በ5 ዓመት ውል የግል ንብረታቸው እንዳደረጉ አረጋግጠዋል። የ20 ዓመቱ ተጫዋች ማድሪድ እስከ 2030 የሚያቆይ ኮንትራት አስፈርሞታል። የቡድኑ የክረምቱ የመጀመሪያ ፈራሚ መሆኑ ተረጋግጧል። በሳንቲያጎ ቤርናቤዩ ይጫወታል። 50 ሚሊዮን ፓውንድ የዚህን ተጫዋች የውል ማፍረሻ ሪያል ማድሪድ ለቦርንመዝ ከፍሎ የግሉ አድርጎታል። እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። መረጃው ለበርካታ ሰዎች እንዲዳረስ አግዙን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሸጋ ስፖርት ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። በቀጥታ ወደ ጉዳዩ ይህንን ተጫዋች መቼም በአውሮፓ ያሉ ትልልቅ ክለቦች ሁሉም ሲፈልጉት ነበር። አይናቸውን ሁሉ ጥለውበት ነበር። ሆይሰን ላይ አርሰናል፣ ቶተንሃም፣ ኒውካስል፣ ሊቨርፑል ብዙ ክለቦች ግን ሪያል ማድሪድ ነው ቀድሞ የወሰደው። ካርሊቶ ትላንትና በጋዜጣዊ መግለጫ ሲናገሩ ስለ ተጫዋቹ ጥሩ ተጫዋች እንደሆነ ገልጸዋል። ወጣት ነው፣ ወደፊት ደግሞ ሊያድግ የሚችል አቅም አለው ያሉ ተደምጠዋል። ሪያል ማድሪድ በዋናነት ይህንን ተጫዋች በክለቦች ዓለም ዋንጫ ላይ ለማካፈል ይፈልጋል። ጁን 18 በእነሱ በእኛ ሰኔ 11 የመጀመሪያ የክለቦች ዓለም ዋንጫ ጨዋታቸውን ከሳውዲው ክለብ ከአልሂላል ጋር ነው የሚያደርጉት። ከሜክሲኮ ከፓቹካ እና ከኦስትሪያው አርቢ ሳልዝቡርግ ጋር ጨዋታ አላቸው እና እዚህ ጨዋታ ላይ እዚህ ውድድር ላይ ቡድኑን እንዲያጠናክር ታስቦ የመጣ ተጫዋች ነው። ይህ ተጫዋች 12.6 ሚሊዮን ፓውንድ ቦርንመዝ ባለፈው ክረምት 2024 ላይ ነበር ከፍሎ ከዩቬንቱስ ያመጣው። ለዩቬ አንድ ጨዋታ ብቻ ነበር ያደረገው። ባለፈው ውድድር ዓመት ግማሹን ለሮማ 14 ጨዋታዎችን በውሰት ተሰጥቶ ተሰልፏል። ለቦርንመዝ ዘንድሮ 30 ፕሪሚየር ሊግ ጨዋታዎችን አድርጓል። ማድሪድ በጥብቅ ነበር የሚፈልገው። ማድሪድ ቤት የመሃል ተከላካይ ብቻ ሳይሆን የተከላካይ ስፍራ ዲፓርትመንቱ በጣም ተጎድቷል፣ ተመናምኗል። ለእንደውም ለዚህ ውድድር ዓመት ደካማ ብቃታቸውና ውድቀታቸው ምክንያቱ አንደኛው ይሄን ዲፓርትመንት በቅጡ አለማጠናከራቸው ነው እድሉ ያላቸው ተብለው የተኮነኑ ነው። አሁን ያለው ጤነኛ የመሃል ተከላካይ ራውል አሴንሲዮ ነው። እሱም ቢሆን የ2 ዓመቱ ተጫዋች በፍርድ ቤት እየተካሰሰ ነው አንድ ያልተገባ ነገር ላይ በመሳተፉ። የ32 ዓመቱ ዳቪድ አላባ፣ የ32 ዓመቱ አንቶኒዮ ሩዲገር ጉዳት ገጥሟቸው ለማገገም እየታገሉ ነው። የ27 ዓመቱ ኤደር ሚሊታኦ ሁለተኛ የኤሲኤል ጉዳቱን እያስታመመ ነው። የጉልበት ጅማት መበጠስ በተከታታይ 2 ዓመት ሁለተኛው ነው። ዳኒ ካርቫሃል ሌላ አንጋፋው የቡድኑ አምበል የቀኝ መስመር ተከላካዩም ጉዳት ላይ ያለ ተጫዋች ነው። ለዚህም ነው ካርሊቶ የአማካይ ስፍራ ተጫዋቾቹን ኦሮሊዮን ቹዋሜኒን፣ ፌዴ ቫልቬርዴን ወደ ኋላ እየመለሱ ሲጠቀሙ የነበሩትና ተጫዋች ያስፈልጋቸው ነበረ። ሪያል ማድሪድ ሆይሰንን የግላቸው አደረጉ። ይሄ የ20 ዓመት ተጫዋች ከ7 ወር በፊት ለቦርንመዝ ቋሚ ተሰላፊ ሆኖ መጫወት ያቃተው ተጫዋች ነበረ። ከዛ የመሃል ተከላካዩ ማርኮስ ሴኔሲ ሲጎዳ ነው የእርሱን ጉዳት ተከትሎ በቋሚነት ቡድኑን ማገልገል የጀመረው። ፈጣን እድገት ያለው ተጫዋች ነው። ዘንድሮ ይሄ ተጫዋች በሊጉ ካሉ 1000 ደቂቃዎችን ካደረጉ ተጫዋቾች ጋር ሲነጻጸር ያሉት ቁጥራዊ መረጃዎች አስገራሚ የሚባሉ ናቸው። ልንገራችሁ። ክሊራንስ ወይንም ኳሶችን ካደጋ ክልል ማጽዳት 1000 በላይ ደቂቃዎችን ካደረጉ ፕሪሚየር ሊግ ውስጥ ካሉ 20 ክለቦች ካሉ ተከላካዮች ጋር ተነጻጽሮ ሁለተኛ ነው። ኢንተርሰፕሽን ወይንም ማቋረጥ ሶስተኛ ነው። በጭንቅላት ኳስ ማጽዳት አራተኛ ነው። ረጃጅም ኳሶችን ማቀበል አራተኛ ነው። ወደ 3ኛው የሜዳ ክፍል የተሻገሩ ኳሶችን በማቀበል 6ኛ ነው። ወደፊት የሚሻገሩ ፎርዋርድ ፓስ የሚባሉትን በማቀበል 11ኛ ነው። በጣም ትንሽ ጎል በመቆጠር 15ኛ ነው። በአየር ላይ ሽሚያ ማሸነፍ 16ኛ ነው። ይሄ እንግዲህ 20 የፕሪሚየር ሊግ ክለቦች ላይ ካሉ ከሁሉም ተከላካዮች ጋር ተነጻጽሮ ነው ቁጥሩ 1000 በላይ ደቂቃዎችን በፕሪሚየር ሊግ ካደረጉ ተጫዋቾች። ጨዋታን የማንበብ አቅሙ በጣም ከፍ ያለ ነው። ለአጥቂዎች የተሰጠውን አእምሮ በ1 ደቂቃ በ2 ሰከንድ የሚቀድማቸው ይመስላል። ውሳኔያቸውን ቀድሞ የሚያነብ ተጫዋች ነው። ለተከላካይ ተጫዋቾች ወሳኝ የሚባለውን ቤዚክ የሚባሉ ነገሮችን ማድረግ ይችላል። ደግሞ እንደ ዘመናዊ የተከላካይ ስፍራ ተጫዋቾች ደግሞ ሪስክ ይወስዳል። በቡድን የኳስ ግንባታ ላይ ይካፈላል። ወደፊት እየተጠጋ መጫወትና ጎሎችንም ደግሞ ማስቆጠር ነው ይችላል። ጎል ትሬት አለው። 3 የፕሪሚየር ሊግ ጎል አስቆጥሯል በዚህ ውድድር ዓመት ለቦርንመዝ። ቋሚ ሆኖ መሰለፍ ቸግሮት ነበረ። በመጀመሪያዎቹ ሳምንታት ጨዋታዎች ላይ ቋሚ ሆኖ ሲሰለፍ
ለቦርንመስ ጥሩ ብቃቱን ማሳየት አልቻለም ግን ቀስ እያለ ራሱን ማጎልበት የቻለ ተጫዋች ነው የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ CIS ፉትቦል ኦብዘርቫቶሪ የተባለ ተቋም በ2024 የውድድር ዓመት ዝውውር ተደርጎባቸው የዝውውር ዋጋቸውን በጣም በብዙ ካሻሻሉ ተጫዋቾች መካከል ሁለተኛ ደረጃ ላይ ያስቀምጠዋል ዲን ሆይሰንን አንደኛ ላይ የሚያስቀምጠው ኬሊያን ኤምባፔ ነው በነፃ ሄዶ አሁን 153 ሚሊዮን ፓውንድ ገደማ ይተመናል እና በ153 ሚሊዮን ፓውንድ ዋጋውን አሻሽሏል እንደማለት ነው ሁለተኛ ላይ ግን ያለው ክረምት ላይ 12.6 ሚሊዮን ፓውንድ ወጥቶበት አሁን ላይ በገበያ ዋጋ ቢሸጥ እስከ 70 ሚሊዮን ፓውንድ ድረስ ሊያወጣ ይችላል ተብሎ የተተመነው ዲን ሆይሰን ነው በ57 ሚሊዮን ፓውንድ ገደማ ዋጋውን አሻሽሏል ግን አስቀድሞ ቦርንመዝ የውል ማፍረሻ ከዚህ ተጫዋች ጋር አስቀምጦ ነበር 50 ሚሊዮን ፓውንድ ስለዚህ ሪያል ማድሪድ የተጋነነ ዋጋ መክፈል አላስፈልገውም በ50 ሚሊዮን ፓውንድ ብቻ እጁ አስገብቶታል እንዴት ባለ መንገድ በጣም እንደተሻሻለ ይሄ ያሳያል CIS ፉትቦል ኦብዘርቫቶሪ ከኬሊያን ኤምባፔ በመቀጠል በጣም ከፍ ባለ መንገድ የወጣበትን ዋጋ ያሻሻለ ተጫዋች ዲን ሆይሰን ነው ይሏል ብቃቱ እድሜው የገበያ ላይ አቅሙ ተመዝኖ ነው እንግዲህ ይሄ የሚሰራው ተወልዶ ያደገው በኔዘርላንድስ ነው 17 18 19 ዓመት በታች የኔዘርላንድስ ብሔራዊ ቡድን ውስጥ ተጫውቷል ወደ ስፔን መጥቶ 2015 እስከ 21 በማላጋ የታዳጊ ቡድን ውስጥ ሲጫወት ነበር ከዚያ ከማላጋ የታዳጊ ቡድን በቀጥታ ወደ ዩቬንቱስ አመራና በዩቬንቱስ ኔክስት ጄነሬሽን ታዳጊ ቡድን ውስጥ ተቀላቀለ ከ2021 እስከ 2023 በዚያ ቡድን ያሳለፈው ወደ ዋናው ቡድን 2023 ላይ ነበር የተቀላቀለው አንድ ጨዋታ ብቻ ነው ያደረገው ከዚያ ለቦርንመዝ በውሰት ተሰጠ ክረምት ላይ ደግሞ ማነው ለሮማ በውሰት ተሰጠ ክረምት ላይ ደግሞ ለቦርንመዝ ሸጡት ዩቬንቱሶች መቼም በዚህ ተጫዋች እድገት እንደ ዩቬንቱስ የሚቆጭና የሚበሳጭ ክለብ አይኖርም ዩቬንቱስ ክረምት ላይ ይህንን ተጫዋች ለመሸጥ የተገደደው የፋይናንስ ደብተራችንን የፋይናንስ ነገራችንን ለማስተካከል አንተ መሸጥ አለብህ ብለው በመወሰናቸው ነው እንጂ ተጫዋቹ እባካችሁ በዚያው አቆዩኝ እያለ ማጸናቸው ነበር በዩቬ መቆየት ነበር የሚፈልገው ባለፈው ክረምት ግን አይሆንም ብለው ሸጡት የሚገርመው ዩቬንቱስ ይሄ ተጫዋች ከተሸጠ በኋላ ሌላ የመሃል ተከላካይ የቀድሞ የቦርንመዝ ተጫዋችን ሎይድ ኬሊን ከኒውካስል ዩናይትድ በ20 ሚሊዮን ፓውንድ አስፈርመዋል በ20 12.6 ዲን ሆይሰንን በክረምት ሸጠው ጥር ላይ 20 ሚሊዮን ፓውንድ ከፍሏል አሁን 50 ሚሊዮን ፓውንድ ለዲን ሆይሰን ተከፍሎበታል በቡድናቸው ቢያቆዩት ዩቬዎች ከዚህም የበለጠ ዋጋ ሊተመን ይችል ነበር ለስፔን ብሔራዊ ቡድን ለዋናው ቡድን አሁን ጨዋታ ማድረግ ጀምሯል በሉዊስ ዴ ፉዌንቴ የተጠራ ጨዋታዎችን ማድረግ ጀምሯል ማድሪድ ቤት አመታዊ ግሮስ የሚባለው ያልተጣራ ደሞዙ አሁን 9 ሚሊዮን ዩሮ ነው እስከ 5ኛው አመት ግን ሲደርስ እያደገ ወደ 11 ሚሊዮን ዩሮ አመታዊ ያልተጣራ ደሞዝ ይከፈሏል የሻቢ አሎንሶ የመጀመሪያው ፈራሚ ሆኗል ሻቢ ካርሊቶን ተክቶ የሚመጣው ሰው ትሬንድ አሌክሳንደር አርኖልድ እና ሆይሰን መተውለታል አሁንም ግን ቡድኑን የበለጠ እንዲጠናከር የማድሪድ ሰዎችን እየነገረ ነው ተብሏል ወደ ክለቦች ዓለም ዋንጫ ሪያል ማድሪድን ይዞ ከመሄዱ በፊት የበለጠ እንዲጠናከርለት ይፈልጋል ዲን ሆይሰን በጣም ጥሩ የ20 ዓመት የመሃል ተከላካይ ቡድኑን ተቀላቅሏል እንግዲህ ማድሪድ 50 ሚሊዮን ፓውንድ የከፈለው ቅድም በነገርኳችሁ ምክንያት ነው ማለት ነው የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ